ራችሁ በየጎረቤቶቻችሁ እየፈተሻችሁ እንዲደራጁ አድርጉ። ከተደራጃችሁ በኋላ ዋናው ትልቁ ነገር ወደ ስራ መግባት ነውና ውይይታችሁን አታቋርጡ። ቅድም ስታነሱልን በነበሩ ጉዳዮች ላይ በደንብ ተወያዩ። ቀበሌያችሁን በደንብ ጠብቁ። ከጎጂ ልማዳዊ ድርጊቶች ከጥቃት መጠበቅ ይጠበቅባቸዋል። እሱን አድርጉ። ነፍሰ ጡሩን ወደ ጤና ጣቢያ መላካችን አልተውንም። ስራችን አላቋረጥንም። ሽንት ቤታችንም ያው እንግዲህ እየተጠቀምን ነው። የደረቅ ቆሻሻ ቆሻሻን እየተጠቀምን ነው ያለነው። አንድ የሰላሙ ጉዳይ ስብሰባ ለመምጣት ደውላለሁ። ይሄን ምን ይገድፉንም ግብርኖች አሉ። በግባት ግብርኖይ፣ በጤና እስከሽኖቻችን፣ በህፃናታችን አርገው ይገድፉናል። ሴቶችና ህፃናት ይሄው አሁን እነበሪሁን እነተዋበች ይገድፉናል። በዚህ መሰረት እንቀበላለን። ይሄን ሁላ እንሰራለን። አሁን ይሄ ጠጥታው ቅድም ልናገር ያልኩኝ ይሄ ሰላም መደፍረስ ከመጣን ሲተንግ ምን ልታረጉ ተሰበሰባችሁ ይሉናል በማለት ፈርተን መወያየት ጥቂት ገርባ ብለን ቆይተን ነበር። አሁን ግን እናንተ ሰላም ቢሆናል የመጣችሁ እኛም ሰላሙን ብለን ቁጠባችን እንኳን አሁን በፍራቻ ከግብርናው ከታቸው ከተማ ሄደን ነው የሚካሄዱን ቆጥ አሁን ነገ ቁጠባ አለን ግብርና አይደለም እንቆጥ ከዛው ላይ ማህበራት አለን አስተባባሪ ከዛው ላይ ቆጠባን ከዛው ላይ ባንክ በዛ መሰረት ነው አንድ ለ10 መሪ 30 መሪ ሆነን በየሳምንቱ በየሁለት ሰንበቱ ድሮ ነበር እንጂ አሁን ገና እየገባን ነው። ያልሰራነውን ሰራን አንልም። ለወደስተፊቱ እናንተም እየመጣችሁ ታስተምሩን እኛም ስንቀበል እንጂ በውሸት አንነጋገርም። እስካሁን በቁጠባችን ቀን ግን እንወያያለን። ከዛ ውጭ ተወያይተን አናውቅም። እንግዲህ ወዲያ ግን እናንተ በቀረባችሁልን አክሎ ሰላሙን ያምጣልን እንሰራለን ነው። ጨርሻችሁ ነው ሐሳብ እየሰጣችሁ ያላችሁና ይሄ ብዙ ስልጠና እንደወሰዳችሁ ብዙ እንዳወቃችሁ ከገንዘብ በላይ ነው። እኛ ይዘን ከምንመጣው ገንዘብ በላይ ወይም ፕሮጀክት ይዞ ከሚመጣው የሆነች ሳንቲም ሰጥቶ ከሚሄደው በላይ እናንተ የያዛችሁት ዕውቀት ትልቅ ሀብት ነው። ይሄንን ነው ማሰብ ያለባችሁ። በዘላቂነት ህይወታችሁን የሚቀይር ስራ ላይ ነው መሰራት መቻል ያለበት እንጂ አሁን አንዳንድ የሚመጡ የሚወጡ የሚገቡ ነገሮች ሊኖሩ ይችላሉ። እሱ ጋር ብዙ ትኩረት አትስጡት። መደገፍ ግን ተገቢ ነው የሚሆነው የሚለውን እሱን እንድትይዙት ነው። ከዛ ባሻገር በጣም ጥሩ ሀሳብ ነው ያነሳችሁ። የመጀመሪያው ከአደረጃጀቱ ጋር ነው። አደረጃጀት ለምን ተደራጀን፣ የአደረጃጀቱ አስፈላጊነት ምንድነው የሚለውን በደንብ ይዛችሁታል። አንድ ለ30ንም አውቃችኋል፣ አንድ ለ10ንም በውስጣችሁ አውቃችኋል። ከተደራጃችሁ በኋላ ደግሞ በእያንዳንዱ ዘርፍ ምን መስራት አለብን የሚለውን በመረዳት በኩል ብዙ ችግር የለባችሁም። ስለዚህ ከእናንተ የሚጠበቀው አሁን በእነዚህ ባወቃችሁት ልክ ደግሞ ራሳችሁን ቤተሰቦቻችሁን ቀይራችሁ ከዚህ የተሻለ አቅም ፈጥራችሁ ነገ በክልል ደረጃ በዞን ደረጃ የሚጎበኝ ሞዴል ማህበር ሆናችሁ እንድናገኛችሁ እንፈልጋለን ማለት ነው።